የማንሞትለት ወንጌል አንኖርለትም። ሰምታችኋል ያልኩትን? የማንሞትለትን ወንጌል አንኖርለትም። በገንዘባችን ልንታመን እንችላለን፣ በቴክኖሎጂው ልንታመን እንችላለን፣ ዓለም ያላት በሙሉ ሊኖረን ይችላል፣ ግን መንፈስ ቅዱስን አይተካም። ህዝብ ሲቆጥሩ ምን እንደሚቆጥሩ ልንገራችሁ። ማኒ ነው የሚቆጥሩ። ህዝብ ሲቆጥሩ ምንድነው የሚቆጥሩት? ዝና ነው የሚቆጥሩት። ህዝብ ሲቆጥሩ ክብር ነው የሚቆጥሩት። ህዝብ ሲቆጥሩ ጥቅም ነው የሚቆጥሩት። ከሁሉ በማስቀደም ለዚህ ታላቅ ቀን ሁላችንንም ያበቃን፣ የረዳን፣ የጠበቀን፣ በጸጋው የመራን ታላቁን አባታችንን እግዚአብሔርን አከብራለሁ። በዚህ ቦታም ከናንተ ጋር ያው ቃሉን እንዲካፈል ይህን ጸጋ ከናንተ ጋር እንድጸልይ በጣም የተለየ የበረከት እግዚአብሔርን መፈለግ የሚመስል ትልቅ በረከት በዚህ ዓለም ላይ የለም። ስለዚህ ከናንተ ጋር ይህን ትልቅ ጸጋ እንዲካፈል እድል በማግኘቴ እግዚአብሔርን ከልቤ አመሰግናለሁ፣ ስሙን ባርካለሁ። እንዲሁም ደግሞ ወደዚህ ስፍራ መጥቼ እግዚአብሔርን ቃል እንድናገር ከእግዚአብሔር እንግዲህ ሰምተው እኔንም ወደዚህ ቦታ የጋበዙኝን የቤተ ክርስቲያን መሪዎችን ከልቤ አመሰግናለሁ። ጠንካራ መልእክት እዚህ አወራለሁ 2 ቀን። ይሄን ስብከታዊ ትምህርት ከ30 ወይንም ከ25 እስከ 30 ሚሊዮን ይደርሳሉ የተባሉት በኢትዮጵያ የሚገኙት ኢቫንጀሊካሎች ሁሉ ቢሰሙኝ ደስታውን አልችለው። ለቤተ ክርስቲያን ለምድሪቷ መልእክት አለኝ። እግዚአብሔር በመልእክት ወደዚህ ልኮኛል። ይሄ መድረክ ደግሞ ትክክለኛው ቦታ እንደሆነ አረጋግጫለሁ። እግዚአብሔር ደግሞ ይናገረናል ብዬ ከልቤ አምናለሁ። ክብር ለእግዚአብሔር ለአምላካችን ይሁን። መጽሐፍ ቅዱሳችሁን የያዛችሁ ፊልጵስዩስ ምዕራፍ 3 ከቁጥር 1 ጠዋት ተነበዋል። ይሄ ስፍራ ፓስተር ያነብ ነበር እኔ ስገባ። ሁላችንም ፊልጵስዩስ ምዕራፍ 3 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አብረን ለቃሉ ክብር በመስጠት ቆመን እናነባለን። ፊልጵስዩስ ምዕራፍ 3 ከ1 እስከ 11 በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም። ለእናንተ ግን ደህና ነው። ከውሾች ተጠበቁ፣ ከክፎችም ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋም የማንታመን እኛ የተገረዝን ነንና። ጳውሎስ ወደ ራሱ ይመለሳል። እኔ ግን በሥጋ ደግሞ የሚታመንበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ብመስለው እኔ ይበልጠዋለሁ። በ8ኛ ቀን የተገረዝኩ የእስራኤል ትውልድ ከቢንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁኝ ፈሪሳዊ ነበር። ስለ ቅንዓት ብትጠይቁ የቤተ ክርስቲያን አሳዳጅ ነበር። በሕግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበር።
የዘረዘረውን ለማርከስ ይህን ቃል ይጠቀማል። ነገር ግን ይላል ጳውሎስ ለኔ ረብ የነበረውን ሁሉ ረብ ያለው ከላይ የዘረዘራቸው ስለ ክርስቶስ እንደ ጉዳት ቆጥር ያለው አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን ይቆጥራለሁ። ስለ እርሱ ሁሉን ተጎዳው ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማለትም በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ይቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንዲመስለው እመኛለሁ። ዘላለማዊና ጻድቅ የዚህ ቃል ብቸኛ ደራሲና ተንታኝ ሰባኪ ሕያው የሆንክ የእግዚአብሔር መንፈስ በዚህ ቦታ የሰበሰብከን እንዳንተ ያለ አስተማሪ የሌለ መካሪ የሌለ እውነት ገላጭ የሌለ ብቸኛ ክርስቶስን ለመግለጥ ወደ ምድር የመጣይ በውስጣችንም ያደርክ የእግዚአብሔር መንፈስ በዚህ ቦታ ስላለ ክርስቶስ ኢየሱስን ልታከብር ልታደንቅ በውስጣችን ያለውን መራራ ዘርና ስር ልትበጣጥስ ጨለማችንን ከኛ ላይ ልታነሳ ሐዘናችንን ልታጽናና ስብራታችንን ልትጠግን መጋረጃ የሆነብንን ከላይላችን ልትቀድ ክብርን ልትገልጥልን እውነትን ልታሳየን በዚህ ቦታ በሙላት ስላለ እናመሰግንሃለን። ብዙ ክብር፣ ብዙ ምስጋና፣ ብዙ አምልኮ፣ ብዙ ስግደት ላንተ ይሁን። ኢየሱስ ክርስቶስን ልናይ እንወዳለን። ኢየሱስ ክርስቶስን ልንሰማ እንወዳለን። ኢየሱስ ክርስቶስን ልናደንቅ እንወዳለን። ኢየሱስ ክርስቶስን ልናመልክ እንወዳለን። ኢየሱስ ክርስቶስን ልንጠጋ፣ ኢየሱስ ክርስቶስን በውስጣችን ከብሮና ገኖ ገዝፎ ማየት እንፈልጋለን። እባክን የእግዚአብሔር መንፈስ እርዳን። የእግዚአብሔር መንፈስ እርዳን። ክብር ላንተ ይሁን። እንወድሃለን። በኢየሱስ ስም ተባረኩ። በኢየሱስ ያገኘን ከሁሉ የሚበልጥ ማንነት ማውራው ስለ ማንነት ነው። አይዴንቲቲ ከ1768 እስከ 1834 የኖሩ ለዘብተኛ ነገረ መለኮት አዋቂ እንደሆኑ የሚነገርላቸው ሲቸር ማርከር የሚባል ጀርመናዊ በእርጅና ዘመናቸው በአንድ መዝናኛ ቦታ ቁጭ ብለው እያሉ አንድ ፖሊስ መጥቶ ማን ነዎት ብሎ ጠይቃቸዋል። ማን አንተ? እንደዚህ ብለው መለሱ። ማንነቴን ማን መሆኔን አውቄ ብነግርህ ኖሮ ደስ ባለኝ ነበር። ዓለም ያደነቃቸው ታላቅ ፈላስፋ ማን እንደሆንኩ እኔ አላውቅም አሉ። I don't know። የምድራችን ትልቁ የክርስትና የግራ መጋባት አቅጣጫን የመሳት ሰዎች አንድ ሰው ውስጥ ብዙ መታወቂያዎች አሉ። ብዙ አንድ ሰው እኔን ብትወስዱኝ የብዙ ማንነቶች ጥርቅም ነኝ። እኔ ራሴ ባህላዊ ማንነት አለኝ፣ የብሔር ማንነት አለኝ፣
የቋንቋ ማንነት አለኝ፣ የእውቀት ማንነት አለኝ፣ የቆዳ ቀለም ማንነት አለኝ። ሰምታችኋል? የጾታ ማንነት አለኝ፣ የዜግነት ማንነት አለኝ። ሁሉ ያሉት ነው ውስጥ ነው። ሰው የብዙ ማንነት ጥርቅም ነው። ሌላ ደግሞ አንድ ማንነት አለ። የማንነቶች ሁሉ ውሃ ልክ፣ ማንነቶችን ሁሉ የሚመዝን የሚለካ የሚጨምቅ መንገድ የሚያስይዝ አቅጣጫ የሚያስይዝ የሚቀርጽ ዘለዓለማዊ ማንነት አለኝ። በዚህ ምድርም የሚሰራ በሰማይም የሚሰራ። በጥንቃቄ ስሙኝ። የትምህርት ማንነቴ፣ የዘር ማንነቴ፣ የደም ማንነቴ፣ የዜግነት ማንነቴ፣ የጾታ ማንነቴ ከዚህ ሕይወት አያልፍም። በክርስቶስ ኢየሱስ ያለው ማንነቴ ግን በዚህ ምድር የኔ ነው፣ ለዘለዓለምም የኔ ነው። ዘላቂ ማንነት ነው። በኢየሱስ ክርስቶስ ያለው ማንነት ከዘር ማንነት ይበልጣል፣ ከብሔር ማንነት ይበልጣል፣ ከቋንቋ ማንነት ይበልጣል፣ ከዜግነት ማንነት ይበልጣል። ዘላቂና ዘለዓለማዊ ማንነት ነው። ይህ ማንነት ከየትኛውም ማንነት ጋር ለውድድር አይቀርብም። በኢየሱስ ያገኘሁት ማንነት ከዘር ማንነቴ ጋር ለውድድር አይቀርብም። ከቋንቋ ማንነቴ ጋር ለውድድር አይቀርብም። ከባህል ማንነቴ ጋር ለውድድር አይቀርብም። አው ያስፈልጉኛል በምድር ላይ ግን ዘለዓለማዊና ዘላቂ ማንነቴ በክርስቶስ ኢየሱስ ያገኘሁት ማንነቴ ነው። ብዙ አይነት ማንነቶች አሉ። የማንነት ጥያቄ መጽሐፍ ቅዱስ ውስጥ የጀመረው በምድር ላይ አይደለም፣ በሰማይ ነው። እግዚአብሔር ሁሉን ነገር ውብ አድርጎ ከፈጠረ በኋላ በሰማያዊ ስፍራ በተለይ የአምልኮውን ፓርት እንዲይዝ ሰይጣንን እድል ሰጠው። እዛ ቦታ እንዲያገለግል እንዲመራ እድል ሰጠው። ውብ ነበር ይላል። የተለየ ሞገስ ሰጠው፣ የተለየ ውበት ሰጠው፣ የተለየ ቅኔ ሰጠው። ልቡ ታበ። አንድ ነገር አለ። ለምንድን ነው እኔ አለ በልዑል የማልመሰለው? ዲስ አይደንቲቲ ክራይስ። ይሄ ማንነት ጥያቄ ነው። ያስቀመጠኝም ቦታ አልፈልግም። ያስቀመጠኝ ኢየሱስን ማንነት እፈልጋለሁ አለ። በከፍታዎች ላይ አርጋለሁ አለ። ሄዳለሁ፣ በልዑል እመሰላለሁ። ማንነትን አልፈልገው፣ የፈጠረኝን ማንነት እፈልጋለሁ አለ። ማንነትን አልፈልገው። ከዛ አየው እግዚአብሔር ክብሩን ከላዩ ላይ አነሳ፣ እሳቱን ከውስጡ አወጣ፣ ሞገሱን ከላዩ ላይ ወሰደ፣ ስጦታውን ጠቅልሎ ወሰደ፣ ወረወረው። አንተ እንዴት ትቋምጣለህ አለ። የሰጠው ማንነት እኮ ይበቃል። ለምን በኤደን ገነት እንደተጣለ አላውቅም። ንጹህ ቦታ፣ ኃጢአት የሌለበት ቦታ ተገኘ። ሰይጣን እየዞረ እያለ እየሄደ ገረመው። ውበቱ ያለው ይሄ ሃርሞኒው የፍጥረት መካከል ያለው ይሄ መስተጋብሩ፣ መያያዙ፣ ውበቱ ያለው ነገር እጅግ መሰጠው። ከተገረመ ተደመመ። ዞር ብሎ ሲመለከት ደግሞ እግዚአብሔር ከራሱ አስቀጥሎ እጅግ ያከበረውና ያገነነው ቦታ የሰጠው ሰው የተባለ ፍጡር አየ። ባለስልጣን የሆነ ሰው፣ ክቡር የሆነ ሰው፣ በእግዚአብሔር መልክ የተፈጠረ ሰው። ዋው! የራሱ ክብር ትዝ አለው። ይህን ከተቀመጠበት በምን ላንከባልለው አለ። ሰው ነው። አሰበ፣ አወጣ፣ አወረደ። መጨረሻ ላይ እንዲህ አለ፣ እኔን የጣለኝ መርዝ የማንነት ጥያቄ እሱንም ይጥላል አለ። የማንነት ጥያቄ። ከዛ በኋላ አንድ ላይ ሳሉ
አልፈለገም። ሔዋንን ብቻዋን አገኛት። ከዛ በኋላ ጠየቃት። አዎ አለች። ብዙ ነገር ነገረችው። ከእግዚአብሔር ጋር ያላቸውን ግንኙነት ያለውን ደስታ ነገረችው። ከዛ በኋላ ይሄውና እግዚአብሔር ሁሉን ነገር ገነት ውስጥ ያለውን ሁሉን ነገር ሰጥቶናል አለች። ፈቅዶልናል፣ ሰጥቶናል፣ ባርኮናል። ኦኬ ይሄን ዛፍ ግን አገኘ ፑልፒት። የትኛው ይሄኛው? ዋው! እኔ ከእናንተ በፊት ተፈጥሬ ያለው የሱን ነገር አውቃለሁ ከእናንተ በላይ። ሄሎ ለምን እንደከለከላችሁ ግን ገብቷችኋል? ሰይጣን ሁሉ ጊዜ የሚመጣው በጥያቄ ፖይንታችን ላይ ነው። በውስጣችን እንደ ጥያቄ ይዘን ሁሉ ጊዜ መጽሐፍ ቅዱስ አልገለጠውም። ይሄን ግን ይመስለኛል ልበል አዳምና ሔዋን ሲቀመጡ ሁሉ ነገር ተፈቅዶ ይሄ ሁሉ ይሄ ግን አንድ ግን ምን አለው? ይሄ አንድ ይሄም ተሰጥቶናል። እኛው ግን ለምን? ሰው ደግሞ የሚከለክሉት ነገር ነፍሱን ይማርካል። እስከ ዛሬም የኛ መከራ ሆኖ ቀረ። ታውስባል በቃ ችግር መጣ። አንድ ቦታ አሉ ሙዚየም ውስጥ የሆነ ዕቃ እንባካችሁ ከነካካችሁ ይበላሻል እንዳትነካኩ ተብሎ ተጽፏል አሉ። አጠገቡ ሰው መጀመሪያ ሮጦ ይነካል አሉ። ዕቃው ሊበላሽ ደረሰ። ከዛ በኋላ እንደዚህ ብለው ጻፉ፣ ከነካችሁት መርዘኛ ስለሆነ 7 ጊዜ መታጠባችሁን እርግጠኞች ነው። ከዛ ቀን ጀምሮ ሰው መንካት አቆመ አሉ። ሄዶ 7 ከመታጠብ ሲከለከል በቃ የሆነ ነገር አለ። በቃ ያዘው። ከዛ ነገር ውጪ የሆነ ነገር ያለ አይመስለንም። በቃ ዛሬ ከዛ በኋላ ለምንድን ነው ከለከላችሁ? እኔ አውቃለሁ አለ። ምንድን ነው አለው? ስሙኝ እንደሱ እንዳትሆኑ ነው። ማንነት አይታችኋል? ይታያችሁ። አፕል በልታችሁ እግዚአብሔር ስትሆኑ፣ ሙዝ በልታችሁ እግዚአብሔር ስትሆኑ፣ ጫወታው እኮ እንደዛ ነው። ይሄን በበላችሁ ጊዜ እንደሱ እንዳትሆኑ ነው። እግዚአብሔር መሆን መንገዱ እንደዚህ ሾርት ካት ነው እንደ የሆነ ነገር በልቶ እግዚአብሔር መሆን ያን ማሰብ። ከዛ ወደቁ። ማን እንሆናለን ብለው? እግዚአብሔር እንሆናለን ብለው። እሱ ማን ይሆናል ብለው ራስን አልፈልገው ማንነቴን ሳይሆን ሌላ። ዛሬ ኢትዮጵያ ውስጥ ብዙ ቻሌንጅ ያለው ሰው ሁሉ የጣለውን የትላንት ማንነቱን እያነሳ ነው። ባይ ዘ ወይ በጣም የሚገርመኝ ነገር ስለ ቀለም ሁሉ እየተጨነቀ ነው ሰው። የአባቴና የእናቴ ቀለም ባይ ዘ ወይ ይቅርታ በትልቅ ቲትና የቀለም ሱፍ ምናምን የሚባለው በዓለም ላይ ይሄ ሳይንስ የመጣው ከ100 ዓመት ወዲህ ነው። የተኛውም ይሄ አግሪመንት ነው ከያደግ ወዲህ ሰምታችኋል። የተለያየ ልብሶች እኛን ይገልጣል ብሎ ሰዎች አግሪ ያደረጉት እንጂ ድሮ ሁላችንም የምንለብሰው ቆዳ ነበር። የሰማ ደዚህ ምንም ጥርጥር የለውም ቆዳ ነበር። ከዛ በኋላ አቡጀዲ ነበር ነገር ሰምታችኋል። ከዛ በኋላ ደግሞ ከጥጥ የተሰራ እንደዛ አይነት ነገር። አሁን ሰዎች ሄሎ ከሚገልጣቸው ልባቸውና መንፈሳቸው ላይ ካለው ከክርስቶስ ማንነት ይልቅ ጨርቅ ይገልጠኛል ብሎ የሚያምኑበት ዘመን ላይ ነው ያለነው። ሰምተሃል? አምኖት አገነስ ሰው የፈለገውን ሊለብስ ይችላል። ይህ ሰውዬ ምን ያወራል? አሁን እንግዲህ የገጠር ሰው ስለሆንኩ ማወራው እንደዛ ነው። ማንነት በጌታ ያገኘውን ማንነት በኢየሱስ ክርስቶስ የዳነው ያ አይመቸውም።
ባይዘው ኢትዮጵያ ውስጥ አሁን ሰዎች ምቾት አይሰማቸው። አንድ ላይ የተቀመጡ ሰዎች የት እንደተወለድክ ቤሪማን እንደሆነ እናትና አባት ከየት እንደመጡ ካላወቀ በስተቀር አጠገቡ ስትቀመጥ ምቾት አይሰማውም። ቸርች ከተዘፈቀችበት ስንት ዓመት ሰምታል? ሂድ ከሄድ ኦፊስ ጀምሮ እስከ ታች ሰምታል? This is not identity. ቤሪን ካዳላልኩም ጎሳይን ካዳላልኩም ሄሎ ግን አንድ ነገር ነው የምነግርህ ከብሔሪ ከጎሳ የሚበልጥ ክርስቶሳዊ ማንነት አለ። እስቲ ባካችሁ አሜን የሚል እስቲ ባካችሁ አሜን የሚል ወደዚህ ላምጣችሁ። ይህ ቃል መጽሐፉ የተጻፈው ጳውሎስ ወይኒ ውስጥ ሆኖ ከጻፋቸው 3 መጽሐፎች አንዱ ነው። ኤፌሶን እና ቆላስያስ ሌላው ፊልጵስዩስ። ጳውሎስ ታስሮ ነው የጻፈው። መጽሐፉም ስለዚህ ይናገራል። መጽሐፉ ግን የታሰረ ሰው የጻፈ ሰው ይሄ የአይነት መልእክት የለውም። ገዢ መልእክት አለው። ገናና መልእክት አለው። እጅግ አስደናቂ መልእክት በዚህ መጽሐፍ ውስጥ አለ። ተናጋሪው ጻፊው የታሰረ አይመስልም። መታሰሩን ያወራል ግን አይመስልም። መልእክቶቹ ፕሮፋውንድ ናቸው። ጳውሎስ ለፊልጵስዩስ ቤተክርስቲያን ነው የሚጽፈው። በሁለተኛው የወንጌል ጉዞ ላይ የመሰረታት ቸርች ናት ፊልጵስዩስ ወደ ኤዥያ በዚህ በስተ ምስራቅ በኩል ወደ አውሮፓ ሲገባ በር ላይ ያለች ከተማ ናት። በዚህ ቤተክርስቲያን ጳውሎስ ለአገልግሎት ወጥቶ እያለ ብዙ ቦታ እንዳይሄድ መንፈስ ቅዱስ ከከለከለው በኋላ ሐዋርያት ሥራ ምዕራፍ 16 ላይ መንፈስ ቅዱስ አንድ የመሰዶንያ ሰው ቆሞ እባክን ወርደ እርዳን ብሎ ስለምን በዛ ራእይ ውስጥ የተመሰረተች ቸርች ናት እቺ ፊልጵስዩስ። ለዛች ቸርች ነው ጳውሎስ ደብዳቤውን የሚጽፈው። ለምንድን ነው ጳውሎስ ደብዳቤውን የጻፈው? 4 ምክንያት ሰጣችኋለሁ። 4 ምክንያቶች ጳውሎስ ፊልጵስዩስን የጻፈበት ትልቁ ምክንያት አንደኛ ለማመስገን ብሎ ነው የጻፈው። ለምንድን ነው የሚያመሰግነው? የፊልጵስዩስን ቤተክርስቲያን በአገልግሎቱ ይረዱታል። በጣም የተባረከች ቸርች ናት ፊልጵስዩስ ቸርች። ውለታን የማትረሳ ይሄን ያገለገለውን አባታቸውን በደረሰበት ስፍራ ወንጌልን ማሮጥ ይችል ዘንድ ጉልበት ሆነውለታል። መጽሐፉ ስለዚህ ሲናገር እንደዚህ ይላል። ቁጥር 2ኛ ቆሮንቶስ 15:9 ላይ ከናንተ ጋር ሳለው ይላል ጳውሎስ ከመቄዶንያ የመጡት ወንድሞች የጎደለኝን በሙሉ ሰጥተዋል ይላል። የጎደለኝን ፕራውድ ያደርጋል ጳውሎስ ስለነሱ። የቆሮንቶስ ክርስቲያኖች ነው የሚናገረው። የጎደለኝን ሁሉ ሞልተውብኛል፣ ልከውኛል፣ ከነጋር ቆመዋል። ሌላ ቦታ ደግሞ ፊልጵስዩስ 4:18 ላይ የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔር ደስ የሚያሰኘውን ስጦታችሁን ከአፍርድጡን ተቀብዬ ተሞልቻለሁ ይላል። ምን አይነት ስጦታ? የመዓዛ ሽታና የተወደደ መስዋዕት። በጣም የሚገርም ነገር ነው። የሚሆነውን ያ ብቻ አይደለም፣ ለእግዚአብሔርም ደስ የሚያሰኝ የናንተን መስዋዕት የናንተን ስጦታ ተቀብዬ ምን ሆኛለሁ? ተሞልቻለሁ። በዚህ አድናቆት ውስጥ ነው ደብዳቤ የሚጽፈው። 1:5 ላይም እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። ሊያመሰግናቸው ነው የጻፈው ጳውሎስ። ታንክ ዩ ሶ ማች ከነጋር ስለቆማችሁ፣ ስላገለገላችሁ፣ ስላረሳችሁን
አሁንም እስር ላይ ያለ አፍሮዲጡን ስጦታ ይዞ ነው ከቸርቹ የመጣው። ስለዚህ ሊያመሰግናቸው ነው። ሁለተኛ የደስታቸው መሰረትና ምክንያት ክርስቶስ እንዲያደርጉ። በጣም ስሙ፣ ጠዋት የተነበበው ይሄ ነው። የደስታቸው ምክንያት ክርስቶስ እንዲያደርጉ። ሁለት አይነት ደስታ አለ። ስሙኝ፣ ሁለት አይነት ደስታ። የሆነ ነገር ሆኖ ወይንም ስሜታችን በሆነ ነገር ሲነካ ከዛ ነገር የተነሳ የሚሰማን ጊዜያዊ ደስታ አለ። ለምሳሌ በጣም ርቦን ስንበላ ሰውነታችን ለቀቅ ይላል፣ ፊታችን ፈካ ይላል። ሰምታችኋል? ደስታ ነው። ያ ብቻ አይደለም። በጣም ተጠምተን ስንጠጣ ውሃ ርክት ስንል ደስ ይላል። ግን ብዙ አይቆይም። ሁለተኛው ጥም እስኪመጣ ነው። የምግቡም ብዙ አይቆይም። ከ2-4 ሰዓት በኋላ አሁን ደግሞ የሆነ ነገር ደስታው በዛው ይሄዳል። ደክሞን ሳለን በጣም ተጫጭኖን ስንተኛ ስንነሳ ደስ ይለናል፣ እንቅልፋችን ይጣፍጣል። ያ የሆነ ነገር ሆኖ የሚመጣ ደስታ ነው። ሁለተኛው የአይነት ደስታ የውሳኔ ደስታ ነው። ዲሲዥን። የውሳኔ ደስታ ምን አይነት እንደሆነ ታውቃላችሁ? የሚሆን ነገር ምንም አልፈልግም፣ የሆነልኝ ይበልጣል። ያ የሆነልኝ ደግሞ ጌታ ኢየሱስ ነው። ባገኝ ባጣ፣ ብኖር ባይኖር፣ ቢሞላ ቢጎድል፣ ብታመም ብፈወስ፣ ቢተኛ ብነሳ፣ ቢሳካ ባይሳካ፣ ቢወድቅ፣ በማንኛውም ነገር ውስጥ የማይለወጥ የደስታ ምንጭ አለኝ። ያም ኢየሱስ ነው። እስቲ ባካችሁ አሜን እምል። እስቲ ባካችሁ አሜን እምል። ይሄ ውሳኔ ነው። ይሄ ስሜት አይደለም። ይሄ ስሜት አይደለም። ይታያችሁ ባካችሁ። አሁን የታሰረ ሰው ነው ለተፈታው ሰው ደስ ይበላችሁ ማለት ያለበት ወይስ የተፈታ ሰው ነው ለታሰረ ሰው ደስ ይበል ማለት ያለበት? የተፈታ ሰው እኮ ነው ኖርማሊ ትኩስ እንጀራ እየበላ ያለ፣ በሞቀ አልጋ ላይ እየተኛ ያለ፣ በነፃነት እየተመላለሰ ያለ። ሃይዞ የኔ ወንድም ብትታሰርም እግዚአብሔር አለ፣ ትፈታለህ፣ በጌታ ደስ ይበል። ነገርየው እንዲህ ነው። እነሱ በስጋ ተፈተዋል፣ በመንፈስ ታስረዋል። እሱ ደግሞ በመንፈስ ተፈተዋል፣ በስጋ ታስረዋል። በመንፈስ የተፈታው ከስጋ ስሙኝ፣ በመንፈስ የተፈታ ሰው በስጋ ከተፈታ ሰው ይበልጣል። እስቲ የሰማ አሜን ይላል። በጌታ በኢየሱስ ስም የመንፈስ መፈታት ይሆንላችሁ። ላዳናማያ ላይሞላ ይችላል፣ ሊጎድል ይችላል፣ ላይሳካ ይችላል። ግን አንድ ነገር እነግራችኋለሁ፣ የደስታችን ምክንያትና ምንጭ ልነካ አይችልም። እሱም ኢየሱስ። አሜን የሚል ሰው ልትከስር ትችላለህ። ገበያው እንደ ድሮ ላይሆን ይችላል። ደስ አይለኝም ግን ማለት አይቻልም። ለምን? ያንተ የደስታ ምንጭ ድሮም ትርፉ አይደለማ። ያንተ የደስታ ምንጭ ክሳራውም አይደለም። ስለ ተራብክ ደስ አይለኝም ማለት አትችልም። ያንተ የደስታ ምንጭ እኮ ራብም ጥጋብም አይደለም። ውሳኔ ነው። ውሳኔ ነው። በጌታ በኢየሱስ ስም ይሄ መንፈስ በእኛ ላይ ይምጣ። የውሳኔ አሁን ኢትዮጵያ ውስጥ የምንኖር ሰዎች የምን ደስታ እንደሚያስፈልገን ታውቃላችሁ? የውሳኔ ደስታ። ሰምታችኋል? ምክንያቱም ጠዋት በ4 ብር የገዛኸው ከሰዓት ስትመጣ 10 ብር ነው። ደስታ ለሽሮ በርበሬ ከሰጠው ቲማቲምና ድንች ያበሳጫል። የሰማ ደስታዬን ለቤት ኪራይ ከሰጠት ማይንድ ይጨነቃል። ግን አንድ ነገር እነግራለሁ፣
የደስታ ምንጭ ከሚበላው ከሚጠጣው ከሚባለው ከሚነገረው ቻላዳሳ ከቱረባና ማያዳና ከኢኮኖሚ ሲስተም በላይ ነው። ከፖለቲካ ሙቀትም ቅዝቃዜም በላይ ነው። ከሁኔታ መሙላትና መጉደል በላይ ነው። ከጨለማ ከብርሃንም በላይ ነው። ደስታ የማን ደስታ? ይህ ነገር መለኮት አዋቂዎች መጽሐፍ ሲፈቱት the gospel of joy ይሉታል። ፊልጵስዩስን 4 ምዕራፍ እኮ ነው። ምንድነው የሚሉት? የደስታ ወንጌል ይሉታል። ጳውሎስ ከ16 ጊዜ በላይ ደስ ይበላችሁ በጌታ ማታ በትክክል እራት ያልበላ ጳውሎስ፣ ማታ በትክክል ብርድ ልብስ ያልለበሰ ጳውሎስ፣ ማታ ሄሎ ወይኒ ቤት ከሱ ጋር የሚቆም የሌለው ጳውሎስ፣ በማያቅ ምድር የታሰረው ጳውሎስ፣ ማንም የሚያግዘው የሚጠይቀው ከሱ ጋር የሌለው ጳውሎስ ግን እንደዚህ ይላል ጳውሎስ፣ ደስታዬ ከረሃቤ በላይ ነው። ደስታዬ ከብርድ በላይ ነው። ደስታዬ ከስሜቴ በላይ ነው። ደስታዬ ከሰዎች በላይ ነው። እስቲ ባካችሁ አሜን። በናዝሬቱ በኢየሱስ ስም ይሄ ደስታ በውስጣችሁ ይግባ። ክራይስት ኢየሱስ ፕራናማ ያዶሴ ከባና ሃሌሉያ ቢሞላ ቢጎድል ቢገኝ ባይገኝ ብሳካ ባይሳካ ብታተርፍ ብትከስር ብጨልም ቢበራ ኢየሱስ በዙፋኑ ላይ አለ። ኧረ ኢየሱስ በዙፋኑ ላይ አለ። ይባካችሁ አሜን። አለ በማደሪያው። ቸርች ውስጥ አንድ ነገር ይገርመኛል። ትንሽ አገኙ የተባሉ ሰዎች ይብሳል ምንም ከሌላቸው። ትንሽ ያገኙ ሰዎች የተባሉ ይብሳል የነሱ ነገር። እስቲ አንድ ነገር ቼክ አድርጋችኋል? ብዙ መልእክትም የሚመጣ ለነሱ ነው። ሄሎ ገንዘብ ያላቸው ብዙ ጊዜ መልእክት የሚናገሩ ሰዎች የመኪናቸው ጀርባ ላይ አይታጡም። እነዛ ሰዎች ለድሃ አያቃዣቸው፣ ለድሃ ቅዠተላቸው። የሀብታም ግን መልእክት ሙሉ ነው። ኔትወርኩ ሁሉ ጊዜ ክፍት ነው። አሜን። የሰማ ለካ ሙሉ ወንጌል መድረክ ላይ ነው ያለው። መካነ ኢየሱስ ስለሆንክ ነው አንዳንዶች እያሉኝ ስለሆነ ነው። እኔማ ተቸግሬያለሁ። መካነ ጋር ስሄድ አንተ ሙሉ ነህ ይሉኛል። ሙሉ ጋር ስመጣ ደግሞ አንተ መካነ ነህ ይሉኛል። እኔ የኢየሱስ ነኝ። እስቲ የሰማ አሜን ይላል። ምን አለበት ስንት ከገጠር በበረባሱ አይደለም የመጣው። የሰው ቤት ተሰራ አልነበረም። ስራ ማናናቅ አይደለም። እግዚአብሔር ከዛ ነው ያነሳ። ዛሬ ባለ ሀብት ሆነ ፎቅ በፎቅ ላይ ግንብ በግንብ ላይ በልጽጋል። ብዙ ብር አግኝታል። ዛሬ ትንሽ የክሳራ ወይንም እንደ ድሮ የሚታፍሰው ነገር ቢቆም ምን ነው ተከስክ? ምን ነው ግራ ገባ? ምን ነው ሰማይ ምድሩ ጠበበ? ምን ነው እግዚአብሔርን መራገም እንኳን ደረስክ እኮ። ተረጋጋ። ሄሎ በሆነ ጊዜ አግኝተ ነበር። አሁን ይሄኛውንም በደስታ አስተናግደው። ሰምተሃል? ምንም የሌለውም እየኖረ ነው እንዳውም አንተ አሉ። አንዳንድ ሰዎች ሲሰብክ እንደዚህ አንተ ሰው ለምን ትነካለህ? አሁን እኔ ከአዋሳ አንተን ሳልነካ ብመለስ አላሳዝንም? ከዚህ ረጅም መንገድ መጥቼ አንተን ሳልነካ
ኢየሱስ ክርስቶስ አባታችሁ ዲያብሎስ ነው ስል ቅቤ እየቀባቸው ነበር? አልነካቸው? የተለሰነ መቃብር ናቸው ስል አልነካቸው? ታዲያ አንተ መነካት ለምን ትጠላለህ? ታላቅ ጸጥታ። ተረጋጉ እሺ። የመንገዱ ባህሪ ነው። ማታ ጨለማ ነበር፣ ስለ ጸለይን አልነጋም። በቃ መንጋቱ ግድ ስለሆነ ነው ነጋው። አሁንም ብትጸልይም ይሄን ብርሃን ማቆም አትችልም፣ ይጨልማል። this is a part of life። ይሆናል አንዳንዴ አይሆንም። አንዳንዴ ይሄ እንደዛ እንደማይሰበክ እርግጠኛ ነኝ። በቃ ጌታ ካለ ያንተ ነገር ምናምን ነው፣ በቃ መጨመር ብቻ ነው ምናምን። ኧረ ተረጋጋ፣ በእናትህ ተረጋጋ። የአሁኑ ሙሉ ወንጌል አላውቅም፣ የድሮ ግን እንደዚህ አይሰበክም። የሰማ አንዴ ነበር ልጄ ምሳ እየበላ ሶፋ ጭንቅላት ላይ ወጣችና ማነው ውረድ የሚለኝ? ሶፋ ጭንቅላት ላይ ቆማ እኮ ነው። ወይኔ ልጄ እድሜዋ 4 አሁን ትልቅ ሆናለች። እና አየዋትና እሷ 3 4 ናት። 10 3ቶችና 4ቶች የደፈኑ እንደሷ የሚያስቡት አሳዘኑኝ። የሰማ አየዋትና አቤት ጌታ እንዳልናገር አትመጥነኝም፣ ዝም እንዳልል በውስጧ የገባው ሐሳብ ፉርሽ ነው። ከዛ በኋላ ብትመጥነኝ ምን እላታለሁ ብዬ ራስን ጠየቅኩ። ሆድሽ ያወርድሻል አልኩ። በውስጤ እኮ ነው። ምክንያቱም እዚህ ላይ ሆነሽ ምግብ አይሰጥሽም ካልወረድሽ። እንደዚህ ብዬ መብላት እንደጀመርኩ መጣ። ባቢ ልብላ አለች። ወርደሻል ቢ እኔ ከመዝሙሩ ጋር አታጣሉኝ። እኔ ከመዝሙሩ ጋር ችግር የለኝም። ነህምያም ይወርድም ዘንድ አይቻለኝም ብለዋል። ኢትስ ኦኬ። ግን ላይፍ ማለት የሆነ ከፍታ ላይ ብቻ ኖ ኖ ኖ ኖ ኖ ኖ ኖ። ሄሎ አሁን ያ መዝሙር ብዙ አይዘመርም። ኑሮ ከጌታ ከኢየሱስ ጋራ በሸለቆ ካልክማ አሁን እምነት ብስ ዝም በል ወጋው። የምን ሸለቆ ነው የምታውጅብኝ? ሸለቆ ምን? this is real። ኑሮ ዋናው ከጌታ ጋር መሆኑ ነው። ሸለቆም አያስቦካኝም፣ ተራራም ጮቤ አያስረግጠኝም። ከሸለቆይም ከተራራይም ኢየሱስ ይበልጣል። እስቲ ባካችሁ አሜን የሚል ሰው እስቲ እጃችሁ ወደ ላይ አንሱ። በኢየሱስ ስም በሉ። እኔ ስፍራን አላመልክም። ከፍታ ቢሆን ዝቅታ ዋናዬ አይደሉም። ዋናዬ በሉ፣ ትኩረቴ በሉ፣ የከፍታና የዝቅታ የበላይ ጌታ የናዝሬቱ ኢየሱስ ይባላል። አሜን። ራናማያ ዶሳናማያ። ስለዚህ የኛ ህይወት ትርፍም አይደለም ክሳራም አይደለም። የኛ ህይወት ባይዘወይ በዚህ ሰውነት መታመምም መፈወስም አይደለም። እግሪ ቢተረተር ይሄ አፈር ይሆናል። ይሄ አይኒ ቢበራ ይሄ ይፈሳል። ሰምታል? ይሄ ያንተ አይደለም። ቼላ ዳሳ ከባያ የማያልፈው አለ። እስቲ የሰማ አሜን ይላል። እስቲ የሰማ አሜን ይላል። ባራዶናማ ያዳና የሚበልጠውን እናያለን። የሚበልጠውን እናልማለን። የሚበልጠውን እንሰብካለን። እስቲ ባካችሁ አሜን። ዋላ ዶሳ ከባያ
ሄሎ አባቶቻችን የቤት ክራይ አልሰበኩም። አባቶቻችን መኪና አልሰበኩም። አባቶቻችን ሕንፃ አልሰበኩም። ሐዋርያቶች፣ ነቢያቶች ክላዳማያ ያሉበትን የኑሮ ሁኔታ አልሰበኩም። ቢመቻቸው ባይመቻቸው፣ ቢያገኙ ቢያጡ፣ ቢጨልም ቢበራ፣ ቢወድቁ ቢነሱ፣ የትም ስፍራ ከተማና ገጠር ኢየሱስ 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 ሲባካቸው አሜን። ርዕስ አንቀይርም። ፈራዳነማያ አው ይባርካል፣ አው ይሰጣል፣ አው ያሰፋል፣ አው ያበለጽጋል። ግን ብልጽግናን አንሰብክም፣ ግን መስፋትን አንሰብክም። የምንሰብከው ሰጪ ስሙኝ ባካችሁ፣ እኛ ፈውስ አንሰብክም፣ ስጦታ ፈዋሹን እንሰብካለን። እኛ ስጦታ አንሰብክም፣ ሰጪውን እንሰብካለን። እኛ መድኃኒት አንሰብክም፣ አዳኙን እንሰብካለን። እስቲ የሰማ አሜን። እኛ በረከት አንሰብክም፣ ባራኪውን። እስቲ የሰማ አሜን። በረከት አንሰብክም ባራኪውን። እስቲ የሰማ አሜን። ራዳነማ ያዶሴ ከባያ ስጦታ አንሰብክም፣ ሰጪውን። እስቲ የሰማ አሜን። ዋው ፕራናማ ያዳሳ ካቶባያ ላራባና ማያ ዳሴ ከማያ ኤራዳሳ ካቶባያ ዳና ቬራዳሳ ካቦያ ቦ ኢየሱስ ያድናል። ኢየሱስን ስበክ፣ ኢየሱስን ስበክ። ላራባን እኛ ቅባት አንሰብክም፣ ቀቢውን። እስቲ የሰማ አሜን ይላል። እስቲ ባካችሁ አሜን ይላል። የትም ቦታ ቅባት ስበክ አልተባለም። የሚቀባውን ጌታ ያለባያ ሰጪውን ስበክ እንጂ ያልቅብሃል። መቀባትን ብዙ አትስበክ። አንዳንዶች ይደብራቸዋል። በቃ የሆነ ቅጥያ ስም ካልተጠራላቸው ይደብራቸዋል። ሄሎ አንዳንዴ እኔ እንደዚህ አይነት ፈተና ገጥመኛል። ሰዎች እንዲህ ላሉ ቦታ ፕሮግራም ሲጠሩ ፕሮግራም ይዛለሁ፣ ቀኑ ይደርሳል፣ ፎቶ ስጠን። እኔም ከአየር ላይ ነው ፎቶዬን የማገኘው። ፈልጉ እዛ ላይ የሆነ እንዴት እንደሆነ አየር ላይ አለ። አገኘን ይላሉ። እሺ ማን እንበል ይላሉ። ማን ብላችሁ ነው የደወላችሁት? ጸጋ በቀለ ይባላለሁ። አይ አዎ እኔ ቸርች መካነ ኢየሱስ ሰው ነኝ። አሁንም እዛው ነኝ። ወንጌላዊ ብላኛለች። ስለዚህ ብዙ እኔ ማውነው ምን እንደሆነ ታውቃላችሁ? ስራ ከሌለው ስም ይልቅ ስራ ያለው ስም ፈልጋለሁ። ስራ ይሄ ስም ሊያሰጥ የሚችል ስራ። ብዙ ሰዎች ትልልቅ ስም አላቸው፣ ስራ የላቸው። የሰማ ታላቅ ጸጥታ ሆነ። ከዛ በኋላ እሺ ወንጌላዊ በሉላችኋለሁ። አሁንም አይቀበሉም። ኢትዮጵያ ውስጥ በጣም አሁን ቦታ የሌለው ስም ሰው ራሱ ወንጌላዊ ስትል ያዝንልሃል። አንተ እስካሁን እዛው ነህ። እየጠፉ ያሉ ምኖች ይባላሉ። እየጠፉ ያሉ አንዳንድ ወፎች ምናምን። በሆነ ጊዜ ሀገር ሁሉ ወንጌላዊ እንዳልተባለ ሀገር ሁሉ ወንጌላዊነትን እየጠላ ነው ኢትዮጵያ ውስጥ። ወንጌላዊ ከተባልክ ባይዘው ለፖስተርም አትመችም።
ከዛ በኋላ አሁንም ይጨንቃቸዋል። ሌላ የለም ይላሉ። ከዛ እንደዛ ስሉ ፕሮግራሙን ሰርዣለሁ። እንደዛ ነው የማደርገው። ባይዘው አልመጣም። ምን ነው? አይ እናንተ እኔን ሳይሆን ስም እየፈለጋችሁ ነው። እኔ ደግሞ ሌላ ስም እኔ አልወጣልኝም፣ ወንጌላዊ ነኝና ይሄን ካልፈለጋችሁ ቻው እንዳትደውሉ፣ በቃ አልመጣም። ከዛ ሽማግሌ ይመጣል። የሆነ ሰው እባክህ ልጆች ይቸኩላሉ፣ ይቅርታ ይቅርታ ይቅርታ፣ እኔ እኮ እንድትለምኑኝ አይደለም። ከዛ በኋላ ፖስተር ላይ እንዴት እንደምጻፍ ላሳያችሁ። ከፊት ለፊት ወንጌላዊ ይላል፣ ከኋላ ብራኬት ውስጥ በቅንፍ ውስጥ የእግዚአብሔር ሰው። ለኔ እኮ አይደለም ለፖስተራቸው አዝነው ነው። ለምን በመጀመሪያው የሚመጣ የለም። በመጀመሪያው ወንጌላዊ በሚለው የሚመጣ ሰው ስለሌለ ወንጌላዊ የሚለውን ለማካካስ ከጀርባ የማን ሰው? እናንተ የሰው ሰው ናችሁ። ተረጋጉ ወገኖች፣ ብዙ አንኖርም ዓለም ላይ ጥቂት ዘመን እንስራ። ክብር ለማን ይሆን? ኢየሱስ ክርስቶስን ስበኩ። ኢየሱስን መግለጥ። ኢየሱስን ጳውሎስ የሚለው ይሄ ነው። የደስታዬ ምንጭ ይለው ሐዋርያነት አይደለም። የደስታዬ ምንጭ ስጦታዬ አይደለም። የደስታዬ ምንጭ ስያሜ ታይትል አይደለም። የደስታዬ ምንጭ የእግዚአብሔር ልጅ የናዝሬቱ ኢየሱስ። ሃሌሉያ። ሀብታችን አይደለም የደስታችን ምንጭ። ትምህርታችን አይደለም የደስታችን ምንጭ። ዘራችን አይደለም የደስታችን ምንጭ። ብሔራችን፣ ጎሳችን፣ ባህላችን፣ ልብስ ኢየሱስ። እስቲ አሜን የሚል ሰው፣ እስቲ አሜን የሚል ሰው። የደስታችን ምንጭ ማን ነው? የደስታችን ምንጭ ማን ነው? ለዚህ ነው ሰምታችኋል። በኢየሱስ ክርስቶስ ላይ የተመሰረተ ደስታ። ሶስተኛው ጳውሎስ የጻፈበት ምክንያት አፍርዱጡን ዲፌንድ ለማድረግ ይሄ እሱን ለማየት የመጣ ሰው ታመመ። ከዚህ የተነሳ ከአገልግሎት ስመለስ ወሬኞች ይህን ሰው እንዳሰቃዩት አሰበ ጳውሎስ። ወንድሜ ይለዋል፣ ከኔ ጋር አብሮ ሰራተኛ ወታደርም የናንተ መልእክተኛም ይላል ጳውሎስ አፍርዱጥን። በጣም በሚገርም ሁኔታ ምክንያቱም በዛ ዘመን መከራ ውስጥ እሱ ስለነበር እሱ እየተመለሰ ስላለ መከራውን ሸሽቶ ተመለሰ። ሊረዳው አልፈለገም ብለው ሰፈር ላይ ያሉ አገልጋዮች ስሙን እንዳያጠፉ ዲፌንድ ያደርገዋል ጳውሎስ። ኖ ወታደር ነው እሱ። አቤት ጌታዬ ጳውሎስ የሚገርም ሰው እኮ ነው ይህ ሰው። ወንድሜ ይለዋል፣ ወታደር አብሮ ሰራተኛ የናንተ ደግሞ መልእክተኛ ነው። ያ ብቻ አይደለም። ጳውሎስ ሲናገር እንደዚህ ይላል፣ ለሞት ታሞ ነበር ይላል። ለሞት እንኳን ቀርቦ ነበርና ነገር ግን እግዚአብሔር ምን አደረገው? ማረው። ሐዘንን በሐዘን ላይ እንዳይጨመርብኝ ለኔ ደግሞ እንጂ ጳውሎስ እኔ ሃምብል ስፒሪቱ ይማርገኛል። እኔ አፖስትል ስለሆንኩ ጨርቄም ሰው ስለሚፈውስ ወዳው ቃል አውጥቼበት እግዚአብሔር ፈውሰው። አሜን አላለም። ሄሎ አላለም። ሰምታችኋል? አላለም። very humble approach, very humble። ምንድነው የሚለው? ታሞ ይላል ጳውሎስ። ጨርቅ እኮ የሚልክ ሰውዬ ነው። ባይዘው እንደ ሽንፈት አይታይም በዚህ ዘመን። አንተ የሄደ ጸጋ በአንተ ላይ ያለው ቅባት ምናምን ኳስ በመሬት። ጳውሎስ እንደዛ አያስብም። እኔ ራሴ ወደ ሐዘን በሐዘን ላይ ይላል። በጣም አዝኗል ጳውሎስ። እየጸለየለት እንደሆነ ያውቃለሁ። ግን አንድ ነገር አላለም። በኔ ጸሎት ተፈወሰ አላለም። ሄሎ በኔ ጸሎት ተፈወሰ አላለም። yes ቀርቦ ነበር ለሞት። እግዚአብሔር ግን ሐዘን በሐዘን ላይ እንደሆንብኝ አለ፣ ፈወሰው። የፈወሰው ማን ነው? ጌታ። እስቲ ባካችሁ አሜን። አንድ ነገር ልንገራችሁ ላይ ይባካችሁ፣ ስለሌላው የሚቆም ማንነት ክላዳዳባያ ለሌላው
ለሌላው ቫልዩ የሚሰጥ። አንዳንድ ጊዜ ሰዎች አንተ ከኔ በላይ ትሻላለህ ማለትን ይፈራሉ። ሄሎ ይሻላለው እንጂ ትሻላለህ እኛ ጋር ብዙ ሄሎ ይበልጣለው እንጂ ይበልጠኛል። ሄሎ ማዛለፍ ወታደር ይህ ብርቱ አገልጋይ እያለ የመጨረሻውና አራተኛው ዋና መልእክቴ ነገ የሚቀጥለው ሐሳብ ያለው ይሄ ነው። ሐሰተኛ መምህራን አሉ ቸርች ውስጥ። የቸርች ውስጥ ፊልጵስዩስ ቸርች ውስጥ ሰግስገው ገብተዋል። ላሳያችሁ ጳውሎስ እስቲ መጽሐፉን አብረን እናንብብ። በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ይላል ጳውሎስ። አይታችኋል? መልሼ ልጽፍላችሁ እኔን አይታክተኝም። አንድ ነገር ደጋገምኩባችሁ። አንድ ነገር ደጋግሜ ጽፍ ያለው ደጋግሜ ሰብክ ያለው ደጋግሜ ነግሬያቸዋለሁ። አይጸጽተኝም ይላል መደጋገም። የደጋገምኩበት ምክንያት ይላል እዛው ይጠቅሳል። ለእናንተ ደህና ነው። ምንድነው እሱ አለ? ሲደጋግም የእናንተ መንፈሳዊ ጤንነት በቦታ ሲመጣ ያለው አለ። ለእናንተ ጤንነት ብዬ ነው የሚደጋገመው፣ ርዕስ ስላጣው አይደለም። አንዳንድ ጊዜ የርዕስ መብዛትና አንድ መጽሐፍ ሳነብ አንድ ፓስተር አውሮፓ ውስጥ 34 ዓመት ዕብራውያንን ሰበከ አሉ። ስንት ዓመት? ርዕስ መቀያየራችን ማደጋችንን እንዲሳቻ ያመለክቱ። ጳውሎስ ምንድነው? ደጋግማለሁ። ለምን? ጤና እየሰጣችሁ ነው። ከዛ በኋላ የሚለውን ስሙ። እኔ መጽሐፍ አዲስ ኪዳን ውስጥ እንደዚህ አይነት ቃል በጣም ቻሌንጅ ሰውን የሚያደርግ አላየው። ከምኖች ይባካችሁ አንብቡ ሁላችሁ። ከምኖች ሁላችሁ ነው ያልኩ። አንብቡ። ከምኖች ከውሻ አይደለም። ጳውሎስ ማንን ነው ውሾች እያለ ያለው? ለሰው ውሻ ይላል እንዴ? ውሻ ማለቱስ ምን ማለት ነው? ሌላ ከክፉም ሰራተኞች ተጠበቁ። ሶስተኛ ስንት? ከሐሰተኛ መገረዝም ተጠበቁ። ሶስት ነገር አለ። ውሾች፣ ሐሰተኞች፣ ክፎች። ውሾች፣ ክፎች፣ ሐሰተኛ ሰራተኞች። ማን ነው ጳውሎስ ይሄን የሚለው? ምን ለማለት ፈልጎ ነው ጳውሎስ? ትንሽ ሰፋ አድርጌ ይሄን ምናልባት በዚህ ላይ ልቋጭ ይችላል ዛሬ መልእክቴን። ቶሎ ብለን ሐዋርያት ሥራ ምዕራፍ 15 እናውጣ ሁላችሁ። ሐዋርያት ሥራ ምዕራፍ 15 ሐዋርያት ሥራ ምዕራፍ 15 አንዳንዶችም ከይሁዳ ወረዱና አንዳንዶች እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ ምን አትሆኑም አትችሉም ብለው ወንድሞችን ምን ያደርጉ ነበር? ያስተምሩ ነበር። ሶስት ነገር ከዚህ ቦታ ልንገራችሁ። አንደኛ ቡድኖች ናቸው እነዚህ ሰዎች። መነሻ ቦታ አላቸው። የተነሱት ከየት ነው? ከይሁዳ ነው። ምናልባት በዘመናችን እግዚአብሔር ቀባኝ፣ እግዚአብሔር መልእክት ሰጠኝ ብለው ከቦታ ቦታ እንደሚንቀሳቀሱ አይነት አገልጋዮች የሚመስሉ ናቸው። የተነሱት ከይሁዳ ነው። ስንት እንደሆኑ አናውቅም። አንዳንዶች ይላል መጽሐፉ፣ ብዙዎች ናቸው። ሁለተኛም ሶስተኛው መልእክት አላቸው። መልእክቱ ተጽፏል። ምንድነው መልእክታቸው? መልእክታቸው ግልጽ ነው። እንደ ሙሴ ሥርዓት ካልተገረዛችሁ ምን አትሆኑም አትድኑም ብለው ይላል። አራተኛው ወንድሞችን ያስተምሩ ነበር ይላል። ወንድሞች ማለት ቸርች ማለት ነው። ምን ማለት ነው? አስተማሪዎች ናቸው። ሰሚ ሕዝብ አላቸው። ጆሮ የሰጣቸው ሕዝብ አለ፣ ማይበረሰብ አለ፣ ቅዱሳን አሉ። አይታችኋል? ይሄን
ከቦታ ቦታ ይንቀሳቀሳሉ። ቀባን፣ መልእክት አለን፣ እግዚአብሔር ልኮናል። ግን የሚሰብኩት ወንጀል ነው። ወንጌል አይደለም እየሰበኩ ያሉት። በሌላ አባባል ልንገራችሁ፣ ሰዎቹ ዘረኝነት እየሰበኩ ነው ቸርች ውስጥ። ሄሎ ምንድን ነው እያሉ ያሉት? እንደ ማስራት እንደ ሙሴ ስርዓት። የት ነው የሚሰብኩት? ቸርች ውስጥ ማን ነው አለው? አይሁድ ብቻ አይደለም፣ ግሪክ አለ፣ አይዛብ አለ፣ የተለያየ ማህበረሰብ አለ። አይሁዳዊ ብቻ አይደለም። ከዚህ የተነሳ ምንድን ነው እያሉ ያሉት? መዳን ከፈለጋችሁ እንደኛ እንደ አይሁዳውያን አገኛችሁ። አሁን እንደ አይሁዳውያን ምን መሆን አለባችሁ? መገረዝ አለባችሁ። እንደኛ ካልሆናችሁ አትድኑ። ይሄ ቅይጥነት ማለት ይሄ ነው። እነዚህ አደገኞች ናቸው። አንድ ቀን ሲሰብኩ ጳውሎስ ቁጭ ብለዋል። የአዲስ ኪዳኑ 1/3ኛውን የጻፈ ጳውሎስ ስብከታቸውን ይሰማል። 2 ላይ አንብቡ እዛው። እነሱ እየሰበኩ ያሉ ጳውሎስ ጠራና ምንድነው የሚታወሩት አለ። በእነሱና በጳውሎስ በባርናባስ መካከል ምን ሆነ ይላል? ትልቅ ምን ሆነ? ጥልና ኧረ እናንተ ሰዎች ተው፣ ይሄ ወንጌል አይደለም፣ ይሄ ሌላ ነገር ነው እየሰበካችሁ ያለው። ቦታው ቸርች ነው፣ ቦታው የአዲስ ኪዳን ቤተ ክርስቲያን ነው። እንደዚህ አይሰበክም፣ እንደዚህ አይባልም። እኔም አይሁዳዊ ነኝ፣ ተው። አንተውም አለው። ቁጥር 5 ላይ አንብቡ። የእነዚህ ሰዎች ምንጭ ታገኛላችሁ። አንዳንዶች ይላል ምኖች ናቸው ይላል። እነዚህ ሰዎች ከምኖች ናቸው ይላል? ፈሪሳውያን ናቸው። ያመኑ ፈሪሳውያን ናቸው ይላል። በክርስቶስ አምነዋል። ትምህርታቸው ግን ቅይጥ ነው። አንድ ነገር ልናገር ደፍሬ፣ ሰዎቹ ችግሩ የአይሁድ ባህልና ክርስቲያኒቲን ቀይጠው አንድ ላይ ይሰብካሉ። የሰማ ባህልና ወንጌል መቀየጥ። ባይ ዘ ወይ እኔ ትላንትና ማታ 8ኛ መጽሐፍን አዋሳ ላይ ሪሊዝ አድርጌ ነው የመጣው። ወንጌልና ባህል የሚል 423 ፔጅ ቻሌንጂንግ ቡክ ሰምታችኋል። ወንጌልና ባህል ኢትዮጵያ ውስጥ ተቀይጧል፣ እየተቀየጠ ነው። ባህል ከሰው ለሰው ነው፣ ወንጌል ከእግዚአብሔር ለሰው ነው። ባህል ቅዱስ አይደለም፣ ወንጌል ቅዱስ ነው። ባህል የሰዎች ነው፣ ወንጌል የእግዚአብሔር ነው። ባህል ይሞታል፣ ስመ ባህል ይወለዳል፣ ያድጋል፣ ይሞታል ይላሉ አንትሮፖሎጂስቶች። ሰምታችኋል። ወንጌል ግን አይሞትም፣ ሞትን ድል አድርጎ የተነሳ። ሰምተሃል። ባህል ጊዜያዊ ነው፣ ወንጌል ዘለዓለማዊ ነው። ባህል ልዩ ነው፣ ወንጌል ልዩ ለሆነው ለዓለም ሕዝብ ሁሉ አንድ ብቻ ነው። ባህል ጊዜያዊ ነው። ባህል የሰው ከሰው ለሰው ነው፣ ወንጌል ከእግዚአብሔር ለሰው። ሰምተሃል? በባህል ከሰው ጋር ትኖራለህ፣ በወንጌል ከእግዚአብሔር ጋር ትኖራለህ። ሰምተሃል? ባህል ወደ ሰማይ አይወስድም፣ ወደ ሰማይ የሚወስድ ብቸኛ ወንጌል። እስቲ የሰማ አሜን ይላል። እስቲ የሰማ አሜን ይላል። ናታይ ባህል ፓርት ኦፍ ካልቸር። እግዚአብሔር ሰውን ፈጠረ፣ ሰው ባህልን ፈጠረ። ባህልን እግዚአብሔር አልፈጠረም፣ ሰው ነው የፈጠረው። ግን እግዚአብሔር ባህልን ተጠቅሟል። ሰምታችኋል? ወንጌል ራሱ ያለ ባህል መስበክ አንችልም። በእጁ ላይ ያለው ይሄ መጽሐፍ ቅዱስ ባህል ነው። አማርኛ ሄሎ፣ ኦሮምኛ መጽሐፍ የኦሮሞ ባህል ያመለክታል። ቋንቋው ባህል ምንድነው? የምግብ፣ የልብስ፣
የአለባበስ ስርዓት፣ የምግብ ስርዓት፣ የጋብቻ ስርዓት፣ የተለያዩ አይነት የአስተራረስ የቤት አሰራር የተለያየ። አንድ ጉድ ደግሞ ልንገሪ፣ በእያንዳንዱ ባህል ውስጥ የአምልኮ ስርዓት አለ። በቲትና ላውራ 6 ዓመት ሪሰርች ያረኩት መጽሐፍ ነው ወዳጄ፣ ወሬ ያወራው አይደለም። እባካችሁ መጽሐፉን እዚህ አስተናግዱ። እዚህ እኔ መጽሐፍን ለመሸጥ አልመጣም። ይቅርታ 6 ዓመት ነው ያጠናው። 6 years መጽሐፍ ቅዱስ ብቻ አይደለም፣ አንትሮፖሎጂካል አስፔክቱን ሁሉ አጥንቻለሁ። ሰምተሃል? ባህል አስፈላጊ ነው። ባህል መልካም ነው። ያለ ባህል ማህበረሰብን ከማህበረሰብ መለየት አትችልም። ባህል መልካም ነው። አንድ ነገር ልንገሪ፣ 2 የባህል መልክ አለ። ስማኝ ቶሎ ብለህ፣ 2 አለ። ቁሳዊ ባህል አለ፣ ረቂቅ ባህል አለ። ቁሳዊ ባህል የቤት አሰራር፣ ምግብ፣ አለባበስ የሚታይ ግርግሩ ነው። ይሄ ቁሳዊ ነው። እዛ ውስጥ ብዙ ችግር የለም። ላሳይ። ረቂቅ ባህል አለ። ጀርባ ላይ ረቂቅ ባህል ምን አለበት? አመለካከት አለው። ሃይማኖት እዛ ውስጥ ነው ያለው። ሊንገሪያ ረቂቅ ባህል ማለት የመኪናው ኢንጂን ነው። ቁሳዊ ባህል ማለት የመኪናው ኤክስተርናል ቦዲ ነው። ላሳይ፣ አሁን ከራሴ ላሳይ። ጸጋ በሚባል ሰውዬ እናንተ ፊት ለፊት ቆመዋል። ታያላችሁ፣ እጁን ታያላችሁ፣ ፊቱን ታያላችሁ፣ ሰውነቱን ታያላችሁ። ይሄ ኪሎ ይታያል። ጸጋ ቤጀንት ትልቅ ሰው፣ ረጅም ሰውዬ። ግን አንድ ነገር ላሳይ። ይሄ ትልቁን ጸጋብ የሚያስከረክረውን ጸጋብ ማየት አትችልም። ያ ጸጋብ ማለት መንፈሱ ነው፣ ነፍሱ ነው። ሄሎ፣ እዚህ ያመጣው ጸጋብን እጅግሩ አይደለም፣ ያኛው ጸጋብ ነው። ያኛው ውስጥ ያለው ሰምታል። ረቂቅ የሚባለው እሱ ነው። የት ነው ያለው? እያንዳንዱ በዓለም ላይ ባለው ባህል ውስጥ ሃይማኖታዊ ስርዓት በረቂቅ ባህል ውስጥ አለ። አንዳንድ ሰዎች ሊያሞኙን ቸርች ውስጥ እንደዚህ ይላሉ፣ ይሄ ሃይማኖት አይደለም ይላሉ። ጉድ ልንገሪ፣ ያጠኑት ሰዎች የተናገሩት ባህል ራሱ ያለ ሃይማኖት መንቀሳቀስ አይችልም። ሰምተሃል? አይችልም። ያለ ሃይማኖት መሄድ አይችልም። ሰምተሃል? መሄድ አይችልም፣ መንቀሳቀስ አይችልም። ሃይማኖቱን ፓርቲ የሚፈጽሙት የተለዩ ሰዎች አሉ። እሱ ሜዳ ላይ አይነገርም፣ እሱ ቴሌቪዥን ላይ አይታይም። ሰምተሃል? የከተማ ሰው አያውቅም ያኛውን። የኛ ጥሉ ከዚህ ቁሳዊ ባህል ጋር አይደለም። የኛ የክርስትናው አደጋው እዚህ ውስጥ ነው ያለው። ሰምተሃል? ሄሎ፣ ሞራ መግለጥ ያለው እዚህ ውስጥ ነው። ሄሎ፣ ጥንቆላ ያለው እዚህ ውስጥ ነው። ሰምተሃል? መተት ያለው፣ ሞራ መግለጥ ያለው፣ ክፋት፣ ይህ ሜዳ ላይ የሚደረገው ግርግር ሄሎ ላይ ነው። ግን አንድ ነገር እንላለን፣ ባህል ያስፈልገናል፣ ባህልን እንወዳለን፣ ባህልን ሪዲም አድርገን ለወንጌል እንጠቀማለን። ግን አንድ ነገር ልንገርያ፣ ከወንጌል ጋር የሚጋጨውን ባህል አንቀበልም። ከትልቅ ትሕትናና ፍቅር ጋር አንቀበልም። እስቲ የሰማ አሜን ይላል። ችግሩ ይሄ ነው። ፊልጵስዩስ አመሱት ቤቱን። አይሁዳዊ ያልሆነ አያገለግልም፣ አይሁዳዊ ያልሆነ አይዘምርም፣ አይሁዳዊ ያልሆነ እንደኛ ያልተገረዘ እንደ ላዳራ ጳውሎስ እንደዚህ ያለ ቁርጥ ውሾች ናችሁ። እንዴት ውሻ ላሳያ። በስድብ መልክ እኮ አይደለም። ምንድን ነው ውሻ? ውሻ ወደ ትፋቱ ይመለሳል። እግዚአብሔር ከፈጠራቸው ፍጥረቶች መካከል የበላውን ሄዶ ካወጣ በኋላ ትቶ ሄዶ ስንት ኪሎ ሜትር ስንት ወይኔ ረሳው ይላል። ወይኔ ረሳው ያወጣውን ይቅርታ ሊበላ። ጳውሎስ እንደዚህ ይላል፣ ምን ነው ወደ ኋላ አላችሁ? ይሄ እኮ የውሻ ባህሪ ነው። ብዙ ጴንጤዎች አሁን እየተራረቁ አሁን ይሄማ ባህል እኮ ነው፣ ይሄ ምን አለበት? ይሄ ምን ችግር አለው? አረ አንድ ነገር ልንገርህ፣ እኔ ባህል ሁሉ ችግር አለው አላልኩም። አንዳንድ ሰዎች አሉ እኔ በተናገርኩት ውስጥ እኔ ያልተናገርኩትን የሚሰሙ። እኔ በተናገርኩት ውስጥ እኔ ያልተናገርኩትን የሚሰሙ። ባህል ነው የሚቃወመው እሱ። ማን አለ?
አንድ መጽሐፍ ቦርሳዬ ውስጥ አለ። እንደዚህ የምታስቡ ሰጣችኋለሁ። ኢትዮጵያ ውስጥ በአማርኛ ከተጻፉት ስሙ ባህልን እንደኔ ያደነቀ አንድም ጻፊ አላየውም። ግን አንድ ነገር አላደረኩም። ባህልን ከክርስቶስ ጋር ለውድድር እንዲቀርብ አልፈቀድኩለትም። በራሱ ሰፈር ኢየሱስ የበላይ። እስቲ ባካችሁ አሜን በሉ። እስቲ ኢየሱስ የበላይ በሉ። ላቁም እዚህ ጋር የመጨረሻ ኢየሱስ ጋር ልውሰዳችሁ። ኢየሱስና ባህል የተወለደው ከዳዊት ዘር ነው። በስጋው እንደኔና እንዳንተው ዘር አለው። ዘሩ እስከ ዛሬ ድረስ ከአይሁድ ነገድ የተገኘ ተብሏል። ጎሳው ነው። ጀነራል ማንነቱ እስራኤላዊ ነው። ሰምተሃል? ሸበጥ ነው ጫማው፣ የአይሁድ ልብስ፣ የአይሁድ ምግብ፣ የአይሁድ ሄሎ ማደሪያው የአይሁድ። ሰምተሃል? ሄሎ በስምንተኛ ቀን የተገረዘ እንደ አይሁድ። ያ ብቻ አይደለም። ሰምተሃል? ኢየሱስ እኮ ነው ያልኩት። የሚበላውን ባህላዊ ምግብ፣ የለበሰውን ባህላዊ ምግብ። ያ ብቻ አይደለም። ሲሞት እንኳን ሲገነዝ እንደ አይሁድ ወግና ስርዓት ላል የተገነዘው ባህል ታያለ። ከሱ ጋር ሲሄድ ከባህል ጋር የተጋጨ ኢየሱስ ላሳይ እንዳትደነግጥ። ኢየሱስ ክርስቶስ እድሜው 30 ሆኖ እስከዛ ቀን ድረስ በባህል ውስጥ እየኖረ እያደገ እየተመላለሰ መጣ። 30 እድሜ ሲደርስ ድምፁን አነሳ፣ ብድግ አደረገ። የእግዚአብሔር መንግስት ቀርባለችና አንሳ ግቡ አለ። ከቤተ መቅደስ እስከ ቤተ መንግስት ሾክ ተፈጠረ። ሰው ደነገጠ። የማን ዘር ነው? የማን ቤት ነው? እሱ ዘሩ ይሄን ለማስተማር ብቃት አለ ወይ? ማን ነው ያስተማረው? የት ነው የተወለደው? ተንጫጫ ማይበረሰቡ፣ ደነገጠ ማይበረሰቡ። ያ ሌላ አንድ ነገር ላሳይ። እናቱ እንኳን ብትቀርለት ምን አለበት? እናቱ ራሱ ሄሎ ከመንፈስ ቅዱስ የሰማች ከመላእክት የሰማች ከወንድ ያላረገዘች በእግዚአብሔር አሰራር ሆድ ውስጥ ተሸክማ የወለደች እናቱ አልረዳውም አለች። መጣችና ቆመች በር ላይ። እናቴ እየፈለገች ናት። ናና ና አለች። አልተቀበለችውም። ባይዘወይ ምን ያወራል ይሄ ልጅ? ምንድነው የሚናገረው ይሄ ልጅ? ይሄ ባህልን ያልጠበቀ ስርዓትን ያልጠበቀ ምን ያስተምራል ይሄ ልጅ? ሂዱና ጥሩት አለ ከዛ መድረክ ላይ። ከዛ ያቃል እኮ እናቱ እንደሆነች እናቴ ትጠራለች አለ። ያሉትን ሰምታል። እናቴ ማናት? ከሞን ሊንገሪ እዝጋ በእኔና በእግዚአብሔር ፈቃድ መካከል የምትገባውን እናቴን አልቀበላትም። እናቴ ማናት? ማናት እናቴ? የመጣውበትን ዓላማ የሚስታተጓጉለኝ እናቴ ማናት? ክላዳናማያ ወንጌል መስበክ የምትከለክለኝ እናቴ ማናት? ከሞን ስማኝ ወንድሜ፣ ባህል የሚቀጥለው ከእናት በኋላ ነው። ኢየሱስ በወንጌል ጉዳይ ባህልና ዘሩን ቀርቶ እናቱን እንኳን አላስገባም። ከዛ በኋላ እንደዚህ አለ፣ እናቴ ወንድሞቼ የእግዚአብሔርን ፈቃድ የሚያደርግ እስቲ የሰማ አሜን ይላል። አይሁዶች መጡ፣ ሃይማኖተኞች መጡ፣ የባህል መሪዎች መጡ፣ አዋቂዎች መጡ። ምን ታወራለህ አንተ? ምን ትናገራለህ አንተ? ሊገሉት እየፈለጉት ነው። እንተ ያሉ እኛ ንጹህ የአብርሃም ልጆች ነን ያቅራራሉ። ሊገሉት እንደሚፈልጉት ሰማችሁ አለ በፊትና አባታችሁ ዲያብሎስ ነው የሰማ። ሄሎ ኢየሱስ ባህል ከሰማያዊ ሐሳብ ጋር እስካልተጋጨ ድረስ አክብሮዋል፣ ወደዋል፣ ተጠቅሟል፣ አገልግሎበታል፣ ኖሮበታል። ባህሉ በወንጌል ፊት በቆመ ጊዜ እንደ ቡልዶዘር ሄዶበታል። ተቃዋሚ ካለ የሰማይ ፍርድ ቤት ሰምተሃል? ባህሉ በወንጌል ፊት በቆመ ጊዜ ሄሎ እግዚአብሔር በሰላም ወደ ወንበሬ ይመልሰኝ። ሰላም ናችሁ? ሰላም ናችሁ ወይ? ጳውሎስ እንደዚህ ይላል፣ ከውሾች አልሰማሁም። ዘመናዊ ውሾች ላናማ ያዳያ ዘመናዊ ውሾች
ቀላቅሎ ወንጌል የሚሸቅጡ ራዳሳ ከባናማያ የኔ የኢየሱስ ቁስልም ይፈውሳል የኔም ውሃም ይፈውሳል የሚሉ ይሄ ዘመናዊ ውሻ ስብከት ነው። ወደ ኋላ መመለስ ነው፣ መቀየጥ ነው። የሚፈውስ ያንተ ውሃ የለም። ጸልየበት እግዚአብሔር እሱ በፈለገው መንገድ ሊሰራ ይችላል፣ እኔን አይከተልም። ግን አንድ ነገር የሚፈውስ አንድ ብቻ ነው፣ የእግዚአብሔር ልጅ የናዝሬቱ ኢየሱስ። እስቲ አሜን የሚል ሰው፣ እስቲ አሜን የሚል ሰው፣ እስቲ አሜን የሚል ሰው። ነገ የምንመለስበትን ላሳያችሁ። ጳውሎስ አራቱን ነገር ከተናገረ በኋላ እስቲ ላያይዝላችሁ፣ መጽሐፋችሁን ተመልከቱ። ስለ ውሾች ከተናገረ በኋላ እነዚህ ቸርች ውስጥ የተፈጠሩ ሰዎች ናቸው፣ እዛ ፊልጵስዩስ ውስጥ አሉና ከዛ በኋላ ጳውሎስ እንደዚህ ይላል፣ እኛ ይላል። አላያችሁ? እኛ የምትለው ቃል ከነዚህ ውሾች ካለው ሰዎች ራሱን የለየበት ነው። እኛ እንለያለን አለ። እኛ ከነዚህ ከሚቀላቅሉት እንደዚህ ከሚያደርጉት እንለያለን። የምንለይበት አራት ነገር አለ ይላል፣ እዛ ላይ ተጽፏል። እኛ ካለ በኋላ ደግሞ ሶስተኛው ቁጥር ላይ ደግሞ እኔ ይላል ጳውሎስ። ከኛ ሰፈርም ይወጣል። ነገ ይቀጥላለሁ እሱን። አሁን በዚሁ ላይ ላውቃ። እግዚአብሔር አእምሮአችንን ይክፈት። ከዚህ መቀላቀል እግዚአብሔር ነፃ ያውጣን። ሁላችንም እንቆማለን በእግዚአብሔር ፊት። ክራታሳ ከቶዳማያ የማንሞትለት ወንጌል አንኖርለትም። ሰምታችኋል ያልኩትን? የማንሞትለትን ወንጌል አንኖርለትም። በገንዘባችን ልንታመን እንችላለን፣ በቴክኖሎጂው ልንታመን እንችላለን። ዓለም ያላት በሙሉ ሊኖረን ይችላል፣ ግን መንፈስ ቅዱስን አይተካም። ህዝብ ሲቆጥሩ ምን እንደሚቆጥሩ ልንገራችሁ። ማኒ ነው የሚቆጥሩ። ህዝብ ሲቆጥሩ ምንድነው የሚቆጥሩት? ዝና ነው የሚቆጥሩት። ህዝብ ሲቆጥሩ ክብር ነው የሚቆጥሩት። ህዝብ ሲቆጥሩ ጥቅም ነው የሚቆጥሩት።